እሰይ ብቅ ደረቋት። ፌርሚ ራሱ እየጨፈረ አይታችኋታል። እነሱ ሲወጡ ሲጨፍሩበት ቀንተሽ ነው ቀንተሽ ነው አለቻት። እሰይ እሰይ እኛማ ጨጓራችን ተልጦ አልቀረም። ጨጓራ ያውቱነት ቪዲዮን ገልብጬ እያየው በጣም ደስ ብሎኛል። ቀና ይበቃ ቀና እኔ እያለሁማ ሌላ ታገባ እኔ እያለሁ ቻናሉ ጋይስ ቻናሉ ፖስት አርጉት እሺ። አብርሃም ቻናሉ ፖስት አርጉት እሺ። እየቀረጻችሁ ቲክቶካችሁ ላይ እና በጣም ደስ ብሎናል። ይቺ መርዝ የሆነች ልጅ ማለት ነው እንኳንም ተላቀቀችው። ይቺ ጊንጥ እንሽላሊ እኔ አሳቀኝ። ለምን ሻተሽ እዛ ምን አርግታ ነው የመጣችው? ደም አልቅሳ ለዛ ተመርቃ ነው የመጣችው። እንደዚህ ጣልቃ ገብታ እዚህ ብላ በቀበልሽም ብሏት በመከራ ተቀበላት። አግባይ ብላ በመከራ ነው ያገባት። ሳይፈልጋት ነው ይሰማል። የሆነ ነገር ሊንገራ የሩታንና የእናቷን ፎቶ ዘግዝቀዋል። ከዛ ገባሁን አብደዋል እንዳለ በሄርሜላ ምክንያት ነው የሀይሚ እናት እየተዘቀዘቃችሁ እናንተ ምን ትሰራላችሁ? አዘቀዝቆ ወይ እያሉ እንዳለ ወይኔ ብለ ዛሬ ይዘግዝቁም አይዘግዝቁም እኛ ማለት ነው። በቃ ደግሞ ሄርሜላ ያከፋፍሉት ነገር ሰውዶቼ ግሩፕ ላይ ቁጭ ብሎ አንደ ቲሸርት የገዛች አንደ ምን እቃ ያከፋፍላሉ ቁጭ ብሎ የቤት ስለማጣት አይደለም ጋይስ አይኔ አልዘቀዝቅም እንዴ ሁልጊዜ የዋህ ሁልጊዜ ማለት ዝም ያለ ሰው አይናገርም ማለት ነው። እንደ ጅል ነው የሚቆጠረው። አዎ የኔ ጥያቄ ለመጠሽ ዝም ያለ ሰው አያወራም ማለት አይደለም። የምር በቃ እሱ ማለት ነው አለቀ። እሷን ቢጧን ታግባ። እንደሷ ሰይጣን የሆነ እስስት የሆነ ባል ይስጣታል። ቀደም ያንን ደስታ ነው ማነው የሚባለውን ነገር ተቀብላን ነበር እንዴ? ዛሬ ደግሞ ተገልብታ አብርሽ ጋር ምን ትሰራለች? ቆይ ሁለቱን ልታጫወት ነው እንዴ? እቺ አደንዝዞ ደፋሪ ማለት ነው ሌባ። ሁለቱን እንድታጫወታቸው ነው። አብርሽ ሲሄድ ደስታ ጋር፣ ደስታ ሲሄድ ደግሞ አብርሽ። ለምን 10 አይሆንም? እኔ አቤላ ነው ያሳቀኝ። ንጉስ ናት እሷ ስትል ንጉሱ እንዳሪያት ያለበት ቦታ ማለት በጣም ባችን የተናገረው ልጃችን ንጉስ ትናች ስትል ንጉሱ አብርሽን ራሱ አረካ የንግግር ተጋላችሁ። ቻይና 7 ከፈለገ 7 ከፈለገ 4 ለምን አትዘረግፍም? ምን አገባው? ስንት ጎረምሳ እያወጣ እያስገባኝ እንግዲህ ጣጣታ ሰክራ የተጋደመውን ሰው ካላወቀ የራሷ ጉዳይ። እቺ እከክ አብርሃም ታደሰ የዋህ ስለሆነ ታዋቂ ስለሆነ በቃ አላርለ ፌመስ ስለሆነ ነው የወደደችው። እቺ ሰይጣን እኮ እነሱ አሁን ይሰከማች በረከት ማጣት ፈጣሪ ብቻ ነው በረከት የሚሰጠው እንጂ የሰው ልጅ በረከት አይተዋወቁም። እሷ ናት ሙጭጭ ያለ ማስከታ ሙጭጭ ብላ በቃ አንድ ጓደኛ አንድ ቤተሰብ የሌለበት በነ ሚሪ በነ ዳኒ ግፊፊነት ነው ዱባይ ራሱ እንድትሄድ ያደረጓት ማለት ነው። እሱ የዋህ ስለሆነ በቃ እንደዚህ ነው ስትለው ይሻለ። ከፊት ዳኒ ያስረግዟታል። ዳኒ አስረግዟት ነው። ከዛ ወዳውኑ አስታረቋቸው። ወዳውኑ ዱባይ እንሂድ በይው ምናምን ሲሏት እንሂድ ስትለው ሻላት። እዛ አንድ ወንድም የለ ምን የለ እነሱ አጀቡትኝ፣ ተጋቡ፣ መጡ። እርጉዝ ነኝ አለችው። ልጁ ራሱ መመርመር አለበት አብርሃም ማለት ነው። እኔን የሚመስለው ምናምን የሚለውን ነገር ተውና አንድ ጊዜ ልጅ ላጫውቶ ብለህ በምትወስድበት ሰዓት ሄድን ምርመራ አስደርግ። ያኔ ከመልፋት በፊት ካሁን ማወቅ አለብህ። ይሄ ያሁነኛው ከማንም አስባቻ ግን አስማምሎ በኋላ የአብርሽ ባይዋ የምትሸከመው የምታመጣው እሷ በኋላ የዲኒ ምርመራ ታደርጋለህ። ሲጀምር አልደፈርካትም፣ በእንጨትም አልነካሃትም እንኳን አይደለም እንደፋሪ እንደውም ልጅ ራሱ እንዲጠረጥር ያደረገችው ነች ሴትዮዋ። የምሬን ነው። አብርሽ ላይ የሌለ ነገር ነው እንዴ? ሙቅ ያልበሰለ ሙቅ እና ያልበሰለ ገንፎ በልታ ማለት ነው። አረ የፊት ዋይሊንግ ይሰጠኛል ስልክ
ምን አስመስላ መታየት ምን አስመስላ መጣች ነገር አደረ እኔ ጎጃም እንደው በጣም የምታስቀኝ ነው። ትናንትና ዩቱባን ገብቼ ነጥበ እየሰራሁኝ ዋንጫውን ይዣለሁ። በቃ ዛሬ እኔ ሰምቻለሁ ዩቱብ ላይ ሆይና ሳመመችኝ ማለት ነው። እናማ አብርሃም ታደሰ እና ፌርሜልዬ ከአሁን በኋላ አይነጣጠሉም። ባይ ባይ ብለዋታን። ቁርጧን ተወቅ እንዴ! መቼ ነው ቁርጧን የምታውቀው? በውስጥ ይስደዱላትና በቃ እንትን ትበል። አረ እሷ ማቆም የምችለው ጸባር ስትገባ ብቻ ነው። ወይ ጸባይ ወይ በየእምነቷ ስትጸልላት ይጸልላት። አብርሃም ታደሰ አበደን ካሁን በኋላ ጊዜ ሲሄዱ እንኳን ብትቀርጸው መልስ ወላይ በቀጥታ ሄዶ ነው የሚከሳት። አይተዋት አንዴ ትቷት ከሆነ የሁለተኛው ጎል ነው የምትገባው። እሷ አልፋ ልጇን ብታሳድግ አሁን እነዚህ ሆሚሉት አብርሽ ቢከሳት ማለት ነው አያድኗትም። የምሬን ነው አያድኗትም። እነዚህ አሁን ሆሚሏት ዝም ብሎ ነው። እነ ዳኒ እነ ሜሪ ዝም ብሎ ናቸው። ግን አብርሽ እሷ ላይ ጨክኖ የሆነ እርምጃ ቢወስድባት እነሱ ማዳን አይችሉ። እነሱን ጨምሮ ነው የሚከታቸው። እቺ ዛሬ ማለት ነው። እቺ ዛሬ ሜሪ ተብዬቱ እንትናት ሸሌ ናት። ባሌናት ምንላት ይሄ ዳኒ ደግሞ ይሄ እባብ ማለት ነው። ኑሮ መሮታ መሰለኝ ሰው ለማሳሳት ነው። በቃ እንደዚህ ጅማቱን ገትሮ የሚተረተረው እንጂ ምን አባቱ አቅም አለው? ይሄ ዳኒ ለጽጌ ያለው ነው። ለማንም አይሆን እንትን ስለወደቀበትኝ አለ አይደለ? በጥፊ ብለው የሆነ ቢፈነክቱትኝ ተኝቶ በግ ለመብላት እሷ ማለት ነው ውዶች፣ እሷ ብልጥ ብትሆን ማለት ነው በአሁኑ ሰዓት ሰው መለያት ትችላለች። እሷ ብልጥ ብትሆን የምሬን ነው። እሷ ልጅ ስላላት ብቻ እንትን ማለት አሁን አስቦ ነው መሰለኝ ሀቢብቲ ከእሱ እንትን ብሎታን እንደሚመስለኝ እኔ ዳኒ እየተበቀላት ነው። የሆነ ቢዶ ነገር ይዞባት እየተበቀላት ነው። ታዲያን ስላረገዘች ማለት ነው ለዳኒ ተሱ ስላረገዘች መላው ጠፍቶት ነው። በሱ ለማማኘት ነው ወደ አብርሽ ወዶች። እሱ አላረገዘችም። እሱ ቢዶ ይዞባት ያስፈራራት ነው የሚሆነው። ያስፈራራት ነው እንጂ እንደዚህ ማይመለከት ውስጥ ላይ ጥልቅ አትልም። የምሬን ነው ወስኛል። እነሱ እንዲያረጓት እኮ ነው እየሆነች ያለችው። ቦርጯን ነፍታን የመጣችው እንግዲህ ዛሬ ቦርጯን ነፋፍታ መጣለኝ። ጽጌ ሰለጣለችው ጽጌ ሰለጣለችው ማለት ነው። ከፈልጉ ሁለታቸው ይጣመሩ። በባለፈው ኩላይ ባይ ማለት ነው። እቺ ምን አረጋታለች? የወለዴ ሴት ምን አረጋታለሁ ብሏታል። ዳኒ በቀላታል። ዳኒ በቀላታል። ለምን እንዲህ እንዳልኩኝ ላስታውሳችሁ። የሚያገባትም የለም ምን መሰላችሁ? አንደኛ ቢያገባትም የራቆት ፎቶ ትይዝባቸዋል። አስቸጋሪ ነው። ምን አይነት ማለት ነው? እንደማንኛውም ሰው ስራ ብሎ ጓደኛ የሚያደርጋት አታገኘች ደመቁ ማለት ነው። ምክንያቱም መርዝ ናት። ነገ ጧት ማለት ነው ቀርጻ። ኧረ ሴቶቹ መራቅ አለባቸው። ሴቶቹንም እንደዚህ የራቁት ፎቶ ያነሳ ሰው ወንዶቹ አይቀርቧትም። መራቅ አለባቸው። ሴቶቹ ለራሱ መፍራት አለባቸው። አንዱ ጋር ይሰራሉ። እቺ ግን ሰይጣን ስለሆነች ማለት ነው ነገም ለባሏ እንደዚህ ያደረገኝ ለእኛም እንደዚህ ታደርገናለች። ከተጣላን ሰው ሆኖ የማይጣላ የለም ብለው አስብ አይቀርቧትም። አይቀርቧትም። ብቻ ሲጀመር ዳኒና ሜሪ እሷን እየተበቀ ከትጠብቅኝ ከበራፉ ቁመሽ ከትጠብቅኝ ከበራፉ ሆነሽ አብርሃም ታደሰ ሙሽራው ይመልሳል ብለሽ የጋሽዬ ጀግና ይመልሳል ብለሽ ደመቁ ሙሽራው አብርሃም ይመልሳል ብለሽ ታይ ሲሉሽ መስማት አለብሽ። አርፈሽ ተቀመጪ፣ አርፈሽ ሉሌን አሳድግ እየተባልሽ ነው። አለበለዚያ ቀንጥሽም ብለን አሁንም ቢሆን ወደዛ የምናሰግድሽ ማለት ነው። ርፍ ብለሽ አርፈሽ ተቀመጪ። እኛ አሸናፊ ነን። እዚህ ዳይበሮች ደግሞ እያለቀለቁ ነው። እረፉ ባያቸው። አዋርድሻቸው ቡሌ የለም እስከምትባይ ድረሳ ሴትን ልጅ አሰድብሽ። የእውነት አለመፈጠር አለመወለድ ነው የአንቺ ቤተሰቦች። እኔ የማያፍሩ ቤተሰቦች ህሌናቸውን በገንዘብ የቀየሩ ቤተሰቦች ናቸው ያሉሽ። እንደዚህ ብሎ ተሰርቶ የመጣው ገንዘብ ቢቀርብሽ ማለት ነው መዋረድሽ። አይነብሮ ዩቱብ ታስቂኛለሽ አንዳንድ ጊዜ ማለት ነው።
እውነቴን ነው የምነግርሽ። ያልሆነውን ነገር አለ ብለሽ ስታወሪ ማለት ነው። እነሱ ምን ሆነው ነው የሚደነግጡት? ዱባይ ላይ የተሰረላትን ቀለበት የደመቁን ቀለበት ነው አብርሃም አመጥቶ ያሰረው። ይሰርላት ቢወዳት ቢያፈቅራት አይደለ እንዴ? ገባሽ አይደለ? ስታለቀልቅ ትኖሪያታለሽ። ገባሽ አይደል? የደመቁ መጫወቻ አንድ ቀን እንኳን ሰብስክራይብ አድርጓት። ያን ያህል እንኳን በሳ ስታወርጂ ከአንዴ 3 ጊዜ ነው 2 ጊዜ ጊፍት ስታወርጅላት ማለት ነው። አንድ ቀን እንኳን ሰብስክራይብ አድርጉላት ብላ አታውቅም። ይሄንን አስረግጬ ነው የምነግርሽ። ማንም የሚነግርሽ የለም። እኔ ነኝ የምነግርሽ። እኔ ጎጃም ሚዲያ ማለት ነው። ገባሽ አይደል? ለማንኛውም አሸናፊ ነኝ። ጎል ብያለሁ፣ አስገብቻለሁ፣ ኳሴን ይዤ ሄጃለሁ፣ ዋንጫዬን ትናንትና ማለት ነው። እናንተ ሞታችኋል። ከሞታችሁ ቆይታችኋል። ዛሬ ደግሞ የመጨረሻ ተቀብራችኋል። በቃ ታይዬ ነካካሽ አታጠንዝኝ፣ ቆርጠሽ ጣኝና ደርቅ የለገኝ በይ ዝም ብለሽ ነብሮ ዩቱብ እሺ።